ባሌ ሰማው ይኸው ስማው ምን እንደሚል ሱቅ በር ላይ ሰው ቁሟል ይለኛል። በካሜራ እያየህ ነው? በካሜራ እያየህ ነው ባሌ? ወይኔ ጌች ዷል ሊሰጥ ካሜራ እያየህ ነው ባሌ ነው? ይኸው አየው ሰው ቁሟል ይለኛል። ሎኬሽን ሸር አድርገሽለት ከሆነ ምናልባት በሎኬሽን ነው። ኦኬ አይ መስፍኔ ለኬ ካሜራ አለ ረስቼዋለሁ። አጥፍሽ እሱን ካሜራውን ወይ ደግሞ ካሜራው ወደ እኔም ስልክ አልግሪ ባሌ ወደ እኔ ስልክ አልግሪ እንዴ ለምን ባንተ ብቻ እኔም እቆጣጠራለሁ። ለኬ ካሜራ አለው ስልኩ ላይ ለኬ ገጥሞ ነው የሚከታተለኝ። ወይ ዘንድሮ ባሌ ረስቼዋለሁ። አረገሽቱ ካሜራ መኖሩን ረስቼዋለሁ። ለኬ ቤቱ ለኬ ስልክ ላይ እያየ ነው ቁጭ ብላ እየተቆጣጠርከኝ ነው። ወይ አንተ የተማርክ ሰው አንተ ሚውዚንግ ባል ሀዩ እንደው ዳይመንድ እያየሽ እየተቆጣጠረኝ ነው። ወይ ባሌ ላስገባ እስቲ ይሄንን ማህበረሰብ አስደምመው እንደው በማርያም እስቲ ግባና ና እኔ እናንተ እንደው ፍቅራችን እንገላዝ። ና ግባ ውዴ ምን ችግር አለው? አንዳንድ ቀን እስቲ ና ግባ ና ውዴ ና ግባ እስቲ ገስት እንግባን። አንድ ሰው ፎሎ ያርግ አለው ውዴ ና ግባ ባሌ ና ግባ እውነት ና ግባ እስቲ ና ግባ እስቲ ይሄንን ማህበረሰብ እንደው አስደምመው። ምን ችግር አለው? እኔ እናንተ በህብረተሰብ በሚያቀና የተጋባ ነው። ምን ችግር አለው? ፊርማ አለን ስንት ነገር ያለን ሰዎች ነን። ግባ ባሌ እውነት ግባ እስቲ ግባ እናስደምም ይሄንን ማህበረሰብ። ታይ ለምንድን ነው የምትሆው? ና ግባ እውነት ና ግባ ባሌ ምን ችግር? ሁሉም እኮ ያውቃል። ታይ በልና እንደው እንትን ጀምር ተጎራ እስቲ እንደ ልብ ወይኔ አይናፋር ነው እኮ ጋይስ አይና መጣው ገባል። እስቲ ና ግባ እኔ እናንተ እንደፈለግን እናውራ። እንደ ይሄንን አንበሳ ሲወርድ ላሳይህ። እስቲ ና ግባ ግን ነው ያለሽ ላይ እንዲጨምርልሽ መሆን ነው። አለኝ ጤና አለኝ ሀብት አለኝ ንብረት አለኝ ጎበዝ ነኝ ማለት ውዴ አይደለም። ማሪ ጉራ እንዳይመስላችሁ። መቅዲ ተማሪ ጉራ አይደለም። ስለ ራስሽ በኮንፊደንስ አስረጅሽ አለሽ ምንም የጎደለሽ ነገር። ይህንን ስትይ ደግሞ ነገ ከነገ ወዲያ ይጨምርልሻል። እግዚአብሔር ይጨምርልሻል ውዴ በጣም ነው የሚጨምረው። እግዚአብሔር ሁል ጊዜ የሚሆን አመስጋኙ ነው። አለኝ ምንም የጎደለኝ ነገር። ለምን የበታችነት ስሜት ይሰማችኋል? ለምን የበታችን እንደሆናችሁ ራሳችሁን ታሳያላችሁ? ኖ ወይ ኖ እንደዛ አይደለም። ለምን የበታች ትሆኑ? አላችሁ ጤና አላችሁ ሀብት አላችሁ ንብረት አላችሁ ልጅ አላችሁ ሰላም አላችሁ። ማሬ ጤና ሳይኖረው ሀብት ንብረት ኑሮት እኮ እንጀራ የማይበላ እንዳለ ታውቃላችሁ። እንጀራ የማይበላ እኮ አለ። ይህ አይችልም። ምክንያቱም ጉራ ነው ብለሽ የምቆጥር ምኑ ላይ ነው? እስኪ እኔ አስረጅኝ እስቲ። አሁን ባይዘወይ አሁን እንደዚህ አይነት ነገር ሰው ሲናገር ይሄ ጉራ ነው ማመስገን አይደለም። ከዚህ በላይ ማመስገን ምን አለ? ምን አለ? ማሪ ባላችሁ ነገር አልሐምዱሊላህ ማለት አለባችሁ። እግዚአብሔር ይመስገን ማለት አለባችሁ። ካላላችሁ ንፉጎች ናችሁ። ጉራም ከሆነም ደግሞ ኦፍኮርስ 100% እጎራለሁ። በራሴ በደንብ ነው የምጎራው። እንዴት ልጎራ አልችልም? በደንብ ነው የምጎራው። ሰርቼ ነው የማድረው። ላቤን ጠፍ አድርጌ ነው የማድረው። ከዛን አልፎ ተርፎ ደግሞ ሰው እረዳለሁ፣ አግዛለሁ። ንጹህ ልብ አለኝ። ግጥም አድርጌ ነው የምጎራው። እኔ ያልተጎራው ማን ሊጎራ ይችላል? በደንብ ነው የምጎራው ውዴ። አለምንም፣ አላሞቀም፣ አላቀዘቅዝም። ቀላል እጎራለሁ እንዲህ ውዴ። ተይ እንጂ። እንደዛም ከሆነ እዚህ የተባበሩት አረብ ኢማራት ላይ እዚህ የቱሪስቶች አገር በሆነችው ላይ በዱባይ ላይ ውዴ እሰው ቤት ሰርቼ ላቤን ጠፍ አድርጌ ምን የመሰለ የባልትና ሱቅ ከፍቼ በስሜ ላይሰንስ ያለኝ ነኝ፣ የንግድ ፍቃድ እዚች ሀገር ላይ እንዲህ ውዴ። ታዲያ እንዴት አልጎራም? ማሪ በርበሬና ሽሮ እንዴት እንደሚያዋጣ ባየሹ መቅዲ እንዴት እንደሚሸጥ ብታዩ። አንደኛ የሀገርሽ ምርት ነው፣ ትኮሪበታለሽ። ሁለተኛ ትርፋማ ነው፣ ምክንያቱም ያልተበላበት ስራ ነው።
ማሪ ከዚህ በላይ ምን አለ? አግብቻለሁ፣ ትዳር አለኝ፣ ህይወት አለኝ። እግዚአብሔር ይመስገን። በዛ ላይ የተጋባሁት በትልቁ ፍርድ ቤት ነው፣ በዳኞች መሀል አቡዳቢ ትልቅ የሚባለው ፍርድ ቤት ትላልቅ ዳኛ ባለበት። እስቲ አሁን ተጎሪ በይኝ፣ አሁን ጉራ በይ ውዴ፣ ጉራ በይ። ባሌ ከኢትዮጵያ አምጥቻለሁ፣ ምን በመሰለ ሰርግ አግብቻለሁ። እስቲ ንገሪ። ቤተሰቤን አግዛለሁ፣ ልጆቼን፣ ቤቴን፣ ህይወቴን እረዳለሁ። እኔ ሽቅርቅርስ ተሽቀርቃሪ ነኝ፣ በዛ ላይ ፌመስ ነኝ፣ ታዋቂ ነኝ። ምን የሚጎለኝ ነገር አለ ውዴ? ሰው ይወደኛል። በዛ ላይ ምርጥ ልቅም ያልኩ ቆንጅዬ። አሁን ጉራ በይ ውዴ፣ አሁን ጉራ ብለሽ ጻፊ። ምን የመሰልኩኝ ስብዕና ያሳደገኝ ምን የመሰለ ማህበረሰብ፣ አማራ የሚባል ማህበረሰብ በስነ ስርዓት ወልዶ ቀጥቶ ያሳደገኝ የንብላው የንጠጣው ማህበረሰብ፣ የጨዋ የትሁት ከማህበረሰብ የተፈጠርኩ ነኝ ውዴ። ምን ይጎለኛል? ምን የመሰልኩ ኢትዮጵያዊ ነኝ። ምን ጎሎኝ ውዴ? ምን ጎሎኝ? ምን ይጎለኛል ታዲያ? አሁን ጉራ በይ ውስጥ መቅዲ ቻዩ። አንዳንድ ሰው ሲነካካኝ ደስ አይለኝም። ደስ አይ ለዚህ እኮ ነው እኔ ተውም ብለው። አዎ አስረግጬ ልንገርሽ፣ ምንም አይጎለኝም። እግዚአብሔር ይመስገን። ከመልክ ከቁንጅና ከሙያ ከስነ ምግባር ከትህትና ከስራ ብቲ የጉቺ ስታይል አዎ ጓደኛዬ ናት። ቀሰምኩ ከሷ ጥሩ ነገር። አየሽ አስረግጬ እነግርሻለሁ ውዴ። በቃ ሴት ልጅ በራሷ እንደዚህ ስትተማመን የበለጠ ውብ ናት። ውብ ውብ እዚህ ሁሉ ያለ ሴት ሁሉ ጀግና እንዲሆን ነው የምፈልገው። ሀቢባ ለምንድን ነው በየቀኑ ከእናንተ ጋር የምትለፈልፈው? በራሳችሁ ተማመኑ፣ ጎበዝ ሁኑ፣ ጠንካራ ሁኑ፣ ራሳችሁን ሁኑ የምትላችሁ የመጀመሪያው ነገር አንዱ ይሄ ነው። በቃ ሴት ልጅ በራሷ መተማመን አለባት። እኔ ማንም ቢመጣ ማንም ቢሄድ አይደንቀኝም። ምክንያቱም ራሴን የቻልኩ ሰው ነኝ። ህዝብ አለኝ፣ ህዝብ አለኝ። ያ ማለት ደግሞ እዩት፣ ከምንም በላይ ያ ሀብት ነው፣ ሰውን በፍቅር መያዝ። ስለዚህ እዚህ ያለ ሴት ሁሉ፣ ማዳም ቤት ያለ ሴት ሁሉ፣ አረብ ሀገር ያለ ሴት ሁሉ እንደኔ ነው መሆን ያለበት። እንደ ሀቢባ ጀግና ነው መሆን ያለበት። እንደ መማር ጀግና ነው መሆን ያለበት። ስራውን እየሰራ ሰው እየረዳ፣ ቤተሰቡን እየመራ ሰው እየረዳ፣ በራሱ እየቆመ እንደ መሲ ብርጅስቶን መሆን ነው ያለባችሁ። ማን ይነካችኋል? ማን ሰጥቷችሁ ነው? ማንም። ጎበዞች ናችሁ። እንደዚህ ወጥተው ሲናገሩ ጉረኛ ምናምን የሚሏችሁ እንዳሰሙ ጋይስ። እስቲ ጉረኛ ያልሆነ ሰው ይውጣና ሱቅ ይክፈት። እስቲ ጉረኛ ያልሆነ ሰው ይውጣና መኪና ይንዳ። መኪና ስነዱ መኪና ብርቅ ነው እንዴ? ማሪ ብርቅ ነው ውዴ፣ ብርቅ ነው። ሱቅ ስከፍቱ ሱቅ ብርቅ ነው እንዴ? ብርቅ ነው ውዴ፣ ብርቅ ነው። ላባችንን ጠብ አድርገን በቂጣችን እንትን እስከሚቆረቆር ሰርተን ብርቅ ነው ውዴ። ለእኛ ለአረብ ሀገር ልጆች አዎ ብርቅ ነው። እየተሻሻልን ነው፣ እየተለወጥን ነው። እግዚአብሔር ይመስገን። በቃ ይሄው ወዲ አባውን ብቅል ያወጣዋል። ነገርኩሽ። ብላክ ሊያሸማቀቁን ይሞክራሉ ጋይስ፣ ሊያሸማቀቁን፣ እመቤት ሊያሸማቀቁን። በተለይ ሴት ስንሆንማ በቃ ሊያሸማቀቁን። ወንድ ቢሆን አሁን ቂጥሽን ከፍተሽ ትገቢ ነበረ። ዳይመንድ የኔ እመቤት ሳሪ ባልሽ የለም ውዴ። ዛሬ እንደ ልቤ ማውራው ባሌ ስለሌለ ነው። ያለበለዛ ከቂጥ እያለ ታይ እያለ አያስወራኝም። ማሪ የለም እንደፈለጉ ጧት ጀምሬ ለከፍኳችሁ። በቃ አለሁ። ይኸው በቃ የሚገባኝ ሽጫለሁ። አሁን ወደ ሌላ ነገር ነው። የለም ማሪ፣ እሱ ካለማ እንዴት አወራለሁ? አላወራም። መተንፈስ አልችልም እኮ ውዴ። 6 ኪሎ ቀነስኩኝ። 7 ነው እንጂ የቀነስኩት። አላወራም እኮ። ከኋላ ይመጣል፣ ከፊት ይመጣል፣ ገስት ይገባል፣ እንደዚህ ጆይን ይላል፣ ያየኛል፣ ይወጣል፣ ይወርዳል። እንዴት ብዬ ማለት አሁን ተቀርጾ ነው የሚያየው ውዴ። ተቀርጾ ሲያይ ምንድን ነው? ምንም አልችልም።
አዎ ቢኖር ይሻላል። አዎ ማሬ ስግጥ ብዬ ነው የምሰራው። ቢኖር ይሻላል። ዳይመንድ ያው የለም ሴትዮዋ እየደበደበቻት አሁን ልጅቷ ጭንቅላቷ ላይ ነጭ አስገቢ በማርያም። ሴትዮዋ እየደበደበቻት ከሆነ 999 እኔ ቤት ሳይሆን ማሪ ደዊ ፖሊስ ጣቢያ ደዊ ውዴ ደዊ ታሜ ውዴ። ይሄ ማህበረሰብ በስንቱ ጭንቀት የተመታ ነው። እኔ ደግሞ መጥቼ ላጨናንቀው አሁን ላጨናንቀው ይሄ ማህበረሰብ አሁን 900 ሰው ይዤ ምን ስለምን ላውራ? ሚዛን 999 ደዊ ውዴ 999 ስለ ጭንቀት ላውራባችሁ። እሺ ዛሬ እንጀራ ትኩስ እንጀራ ዛሬ መጥቷል። ሰው ሰርቶ የምስራች አመሰግናለሁ። ሰርቶ እንዳይበላ የምታረጉ ሰዎች ግን በጣም እኔ እንጃ እውነት ምን እንደምል አላውቅም። እንግዲህ አሁን ይሄ መልእክት ሲደርስ ደግሞ እኔ ነው ብላችሁ እንደምትመጡ ተስፋ አለኝ። ስለዚህ የዛሬው መልእክቴ ነው ከመጀመሪያ በፊት እሺ ወርቅዬ፣ ስራ ከመጀመሪያ በፊት መልእክቴ ከኔ ጋር ተፋቱ። በቃ እርቅ፣ ሰላም ምናምን ያላችሁት ሰላማችሁን እዛ ይዛችሁ ተቀመጡ እባካችሁ። ልኖርበት ተው እንጂ የግድ ማርያምን እኔ የግድ ተናገሪ አታስብሉኝ። ከተናገርኩ በጣም መጥፎ ነኝ፣ ቆሻሻ ነኝ። ራሴን አውቀዋለሁ። መጥፎ ነገር ነው የምናገሩ፣ ጥሩ አይደለም። ሽጥበት ቃልዬ እሺ እኔ ቆንጆ ዝም ብያለሁ። ዝም በይ እሺ ውዴ ያለው ጋይስ እኔ ዝም ብያለሁ። እመቤቴን እኔ ዝም ብያለሁ። ግን በቃ እንደዚህ ስሜን አታንሱ እሺ። እማይበል ቡና እየጠጣው ይኩኛል። እመቤቴን የሆነ ነገር ሳይ በቃ ገንፊ እንዴት ነው የሚለኝ መሰላችሁ? እንዲህ ነው የሚለኝ ገንፊ ተናገሪ ሂጅበት የሚል መንፈስ አለብኝ። እንዴት አባቴ ልሁን ታዲያ? አይቼ ዝም አለን። እንዴት ልሁን እስቲ ንገሩኝ። እንዴት ልሁን? እሺ እንዴት ቆይ ናፄ አንቺ ታችሁኝ ውዴ፣ አንቺ ነገር ስለ እንደዚህ በቃ ሂጅበት እንደው በቃ ያለውን ነገር ሁሉ ነው የሚለኝ። ከዛ ማርያም ባሌ ደግሞ በኩርኩም ነው የሚለኝ አርፈሽ ተቀመጪ ይለኛል። እሺ እኔ እንዴት ልሁን? እመቤቴን በቃ ተው ጋይሶች ተው። እኔ ማርያምን እኔ በቃ ስለዚህ ዝም ብለሽ ስራሽን እሺ አላ ማሪ አውጭ የምትሉ ሰዎች አርፋችሁ ተቀመጡ። ስርዓት ይኖራችሁ፣ አርፋችሁ ተቀመጡ። እኔ የመዚህ በሬጅስቶን ጓደኛ ሆኜ ታውቋታላችሁ እኮ ብን ነው የምትለው ሳሪ በሴ አባቴ ላርግ ሲነካኩኝ እኮ ነው ማርያምን ሲነካኩኝ ነው። እኔ ዝም ካሉኝ እተዋለሁ፣ እፋታለሁ። ነገር ምናምን የማከረሰው አይደለሁም፣ ባይዘወይ አይደለሁም። እሺ ማርያምን እሺ ነው። እሺ አሁን ኮፒ ሊንክ አድርጉልኝ፣ መጀመሪያ ኮፒ ሊንክ አድርጉልኝ። ቆንጆ አመሰግናለሁ። የምር እውነት ነው። እኔ የጎንደር ቀሚስ አለሽ? እሺ ውብዬ ቤታ የቤትሽ ልጅ ግፍ ነው። ቤት ይንሳሽ። የምናባሽ የቤት ልጅ ግፍ ነው። ሰገጤ ሰገጤ ቤዝዬ የኔ ውድ ቸዋለሁ። አልምራችሁም፣ ምክንያቱም ከደረሳችሁብኝ አልተውም፣ አልፋታችሁም። ካልደረሳችሁብኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ንገሪ ካልሽ ደግሞ እያንዳንድሽ ስምሽን እየጠራው ለቁጥር እስከሚያስቸግር ድረስ እነግርሻለሁ፣ እስከ ማሰሪያሽ አይቸገኝም። ምክንያቱም እኔ የሚያስተዳድረኝ የራሴ ህይወት የምቸረችረው ሽሮ በርበሬ ሺቲ ነው የሚያስተዳድረኝ። በነገራችን ላይ ቀጥለት ብዬ ምን እየሰራችሁ ነው? ኦኬ ጥሩ። እንግዲህ ከእንትኑ ስም ያደረሳችሁብኝ እደርሰባችኋለሁ። አሁን ስም መጥራት ነው የቀረኝ። መልዕክት እያስተላለፍኩ ነው። አሽሙር ነበር የምናገረው። አሽሙር እንደሆነ እየተናገራችሁ ስም ጠርቼ ከአንዳንድ ሁኔታዎችን ሁሉ በደንብ አስረዳለሁ። ለዚህ ማህበረሰብ ምን እንደተፈጠረ፣ ምን እንደተካሄደ፣ ምን እንደሆነ፣ ምን እንደተደረገ ስለዚህ ቀስ ብዬ በሂደት ስም እጠራለሁ። ዛት ሚንስ አሁን ለጊዜው ግን ተፋቱ። ምክንያቱም እኔ ልስራበት በቃ ትጭው ብያለሁ። ስለዚህ የሆነ ቦታ ስሜ ሲጠራ ከሰማችሁ ተፋቱ ሳሪም ብላችሁ ጻፉ። አንድ ሲቀጥል ደግሞ ምን መሰላችሁ? ከደረሳችሁብኝ አዘርጣችኋለሁ። ማንንም አልፈራም። ከክርስቶስ ውጪ ከድንግል ማርያም ልጅ ውጪ ማንንም አልፈራም።
ልክ ሰው እንደሚሄድባችሁ ይሄድባችኋለሁ። ዝም የምለው ስለማከብራችሁ ብቻ ነው። ምክንያቱም ሰዎች ናችሁ። ሰው በአምሳሉ እግዚአብሔር የፈጠረው ፍጥረት ስለሆነ አከብራችኋለሁ። ከዛ ውጭ ውዴ ማንም አይነቀንቀኝም። ታቂኛለሽ አዳሚ፣ ታቂኛለሽ አዳሚ። ችግር የለብኝም፣ ችግር የለብኝም። እኔ ሳራ እኔና ባሌ ጠብር ግፍ ብለን ሽሮ በርበሬ ቸርችረን ነው የምናድረው። ማንም የሚያስተዳድረኝ ሰው የለም። አንድ ሲቀጥል ደግሞ ምን መሰላችሁ? የፈለገ ጌም ቅዳሜ ስላለ ሁላችሁ መታችሁ ታብ ሼር ኮፒ ሊንክ ትገባላችሁ። ላይቭ ላይ ልትሳደቡ የምትሞክሩ ሰዎች አስገባችኋለሁ። ልክ አፋችሁ ልትከፍቱ ስትሉ ሚዩት እያደረግን ቅጥቅጥ እናደርግና አስወርዳችኋለሁ። በቃ አለቀ። እንደዚህ ነው አሁን። ስታይሉ ላርጉሽ ውዴ። እድላዊት ማሬ የኔ ውድ አሁን ሰው ሊሳደብ እየቀጠቀጠች የምትፈልገውን ከተናገረች በኋላ አስወረደችው። በቃ እንደዚህ አይነት ስታይል ነው መከተል ያለባችሁ። በየቤታችሁ ሰው አፉን ሊከፍት ሲመጣ እንዳታስወርዱ። ቁጭ ታደርጉና የምትፈልጉትን ከተናገራችሁ በኋላ ማሰላማ ጎሄድ። ከዛ በኋላ የተቆረጠ ቪዲዮ ከማን ያህል? ከኩዊን፣ ከቤቢ፣ ከኢትዮ ሪከርድ። ባይዘወይን የሶስቱን ነው የማውቀው። ሶስቱ ሪከርዶችን ነው የማውቀው። ምክንያቱም ምን አይሉም አውቃችኋለሁ። በቃ ለሶስቱ ክብር ስላለኝ በነዛ ቦታ ታዩ። በነዛ ቦታ ረጠ ቪዲዮ እዛ ቦታ ታዩኛላችሁ። ኤኒዌይስ